Recently ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። 6 ሚሊዮን ብር ነው ያወጡላቸው። 6 ሚሊዮን ብር ያረፉት ሳውዝ ስታር ሆቴል ነው። ደግሞ በሌሎች እናመካኛለን። እንዲህ ያረጉብን እንዴ! እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋናችሁ አለሁ። እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ የመጀመሪያው ስለ ኢትዮጵያ ቲክቶከሮች ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል ማለት ነው። ንግግራቸው እንግዲህ ብዙ ቲክቶከሮች ያስደሰተ ንግግር ሆኖ ተገኝቷል። ሙሉን ማስደምጣቸው ይሆናል። በተጨማሪ ደግሞ መንፈሳዊ ቲክቶከሮች ላይ እንግዲህ ትልቅ ቅሬታ ተንስተዋል። ቤተክርስቲያን እንግዲህ ተዘርፍ ያለው ስትል ቅሬታ በደብዳቤ መልኩ አቅርባለች እና ትናንት ትንሽ ቀንጨባ አድርጌ ያሳይቻለሁ። ዛሬ ግን በስፋት የምንመለከተው ጉዳይ ይሆናል ማለት ነው። በጣም ብዙ ኦርቶዶክሳውያን ጉድ ያስባለ መረጃ እየወጡ ይገኛሉ። ለምን እንደዚህ ሆነ፣ ለምን ይሄን አደረጉ የሚለውንም እንደ አንድ ኦርቶዶክሳዊ ምዕመን በቅንነት ቤተክርስቲያናችን እንዳትጎዳ አድርገን መረጃውን ለመስማት ለማየት እንሞክራለን። እነሱም ከዚህ ቦታ ላይ ሙሉ በሙሉ አገልግሎት ቢያቋርጡ የምትጎዳው ቅድስት ቤተክርስቲያንም ልትሆንም ትችላለች እና ይህን ነገር ትኩረት ሰጥተን በጨዋነት ኦርቶዶክሳዊ በተሞላ መንፈሳዊ እይታ ብናየው መልካም ነው ብዬ አስባለሁ። ለማንኛውም እየወጡ ያሉ መረጃዎችን እናያቸዋለን በስፋት። ኦርቶዶክሳውያን ይህን መረጃ በደንብ እንድታዩልን በአክብሮት ጋብዛቸዋለሁ። በዚህ ሰዓት እነሱ እዛ ጋር ላይቭ ላይ ተቀመጡ እንጂ ገንዘብ የሚያወጣው ኦርቶዶክሳዊ ምዕመን ስለሆነ የጉዳዩ ባለቤት እኛ ኦርቶዶክሳዊ ምዕመናን ስለሆነ ጉዳዩን በደንብ አድርገን በስፋት እንድናየው ስል ከወዲሁ መልእክት ማስተላለፍ እወዳለሁ። በቅድሚያ ግን ከጠቅላይ ቪዲዮን ጀምር እስኪ ጠቅላዩ ምንድነው ያሉት የሚለውንና ጠቅላይ ምንድነው ያሉት የሚለውን ሰምተን እንመለስ። ጠቅላይ ሚኒስትር አብይ አህመድ ቲክቶከሮችን አስመልክቶ አንድ ንግግርን አድርገዋል። በዚህ ንግግራቸው ወቅት እንደገለጹት ከሆነ እኛ ቴክኖሎጂን ተጠቅመው ስራ የሚሰሩና ትምህርት የሚማሩ ቲክቶከሮችን እናበረታታለን፣ ኢንካሬጅ እናደርጋለን ሲሉ ገልጸዋል። ነገር ግን አንዳንዴ ከባህል ያፈነገጡ ነገሮችን መቆጣጠር ይጠበቅብናል። ምክንያቱም ደግሞ እንደ አንዳንድ ሀገሮች ታዳጊዎች ስልክ እንዲጠቀሙ ማድረግ አንችልም፣ እንዲሁም ደግሞ ሪስትሪክት ማድረግም ስለማንችልም አሁን ላይ የሚደረጉትን ሮል ሞዴል የሆኑ ሰዎችን ሼፕ በማድረግ የመምከር ስራዎችን ሰርተናል። ከዚህ ቀደም ቲክቶከሮቹም ታስረው የወጡት እነሱን ለማስተማርና ሼፕ ለማድረግ ነው ሲሉ ገልጸዋል። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍ ጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንካሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ተጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች ቲክቶክ ደግሞ ፊልተር ማድረግ ካልቻለች
መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። ኦኬ ጋይስ እንዳያችሁት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ለመላው ኢትዮጵያን ቲክቶከሮች መልእክት አስተላልፏል። ይህ መልእክት እንግዲህ መላው ኢትዮጵያውያን እያዩትና እየጎበኙት ይቻላል ትኩረት ስቧል ማለትም ይቻላል ማለት ነው። በቲክቶክ ላይ በብዛት እየተቀባበሉት ይገኛል። አንዳንዶች የራሳቸውን ሀሳብ እየሰጡ ይገኛሉ። እዚህ ኮመንት ማስነብባችሁ ይሆናል ማለት ነው። እናንተ ደግሞ ብዙ እያደረጋችሁ የምታነቡት ይሆናል። እስኪ ስክሮል እያደረኩ ላሳያችሁ ኮመንት ነው። ኦኬ እዚህ ጋር አንድ ኮመንት አለች። ለነ አዶናይ ያድርስላቸው የጠቅላይ ሚኒስትር ዶክተር አብይ አህመድ ይህ ንግግር ጠቃሚ ነው፣ ለእነሱ ትምህርት ማበረታቻ ነው የሚሉ ኮመንቶች አሉ። በጣም ብዙ ኮመንቶች እያየን ያለ ነው። እናንተ ታነቧቸዋላችሁ ማንበብ ከፈለጋችሁ። እናንተም በዚህ ጉዳይ ምን ሀሳብ አላችሁ? በዚህ መልእክት ምን ሀሳብ አላችሁ? የተረዳችሁትን ኮመንት ላይ የምታስቀምጡልኝ ይሆናል። በጣም ብዙዎች ይህን ንግግር ወደውታል ማለት ይቻላል ማለት ነው። በኮመንቱ የሚያሳየን እንደዛ አይነት ኮመንት ነው። ኦኬ ጋይስ እንዳያችሁት ነው ማለት ነው። እናንተም የራሳችሁን ሀሳብ ኮመንት ላይ የምታስቀምጡልኝ ይሆናል በዚህ ንግግር። እስቲ እባሪ ሰነድ ተብሎ የተላከውን ዶክመንት ለማየት እንሞክር እና እንፍዛዝ። ብዙን ጊዜ ቤተክርስቲያን የሚበሉ አካላት አሉ ብዬ ስናገር ቅናት ነው የሚሉ ሰዎች ነበሩ የሆነ ጊዜ ላይ። እስቲ ቅናታችን ይረግብ የለ እንመልከት። እባሪ ሰነድ 1 ይላል። ለዚህ ፕሮጀክት የወጣ ወጪ በዝርዝር ሲታይ ይላል። አንደኛ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀናት አበል ለ14 ሰዎች ሲባዛ በ150 ሺህ ድምር 2.1 ሚሊዮን። የአንድ ቲክቶከር በልዩ ክፍያ አበል ብር 100 ሺህ ብር። ለአንድ ቲክቶከር በልዩ አበል 100 ሺህ ብር። አጠቃላይ ለ3 ቀናት ከላይ የተሰጠውን ቅድመ ክፍያ አበል የወጣ 2.2 ሚሊዮን ብር። ዝርዝር ሁለተኛ ለአርቲስቶች የ3 ቀን አበል 3 ሲባዛ በ60 ሺህ ብር 180 ሺህ ብር። ለጌጡና ለጉርሻ እንዲሁም ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። ጌጡ ፖስት ያደርግ እንደዚህ ቤተክርስቲያን ስለእንደዚህ ሲባል ጉርሻም እንደዛ። ስለዚህ ለጉርሻ ለጌጡ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት ብር 127 ሺህ። ለጊዜ ሚዲያ ዩቲዩበር ማለት ነው። ለጊዜ ሚዲያ ብር 25 ሺህ። ደርሶ መልስ ፕሌን ቲኬት ብር 485263 ብር። ከከተማ ውስጥ ልዑካን ማመላለሻ ትራንስፖርት ብር 28450። ለልዑካኑ መኝታ ለአልጋ ብር 769 ሺህ ብር። ለመስተንግዶ ለምግብ ብር 528669 ብር። ለቅስቀሳ ለሞንታርቦ ብር 41800። ለሳውንድ ሲስተም ብር 30 ሺህ። ለባነርና ሰርተፊኬት ብር 19600። ለሞተረኛ አጃቢ አበል 8000። እኔ በጣም ያሳቀችኝ ይችኛለች። ትናንትና አንድ ቪዲዮ እያየሁ ነበር ሬዲዮ ላይ የነበረው። የሁላችሁ መቶ እየተቀበሉ ነው ሞተረኞች መኪኖች ነገር አበል አለው ይከፈላቸዋል ማለት ነው። ኦኬ ኦርቶዶክሳውያን እንዳያችሁት ነው። አንዱ መረጃ ይህ ነው እንግዲህ ቅድስት ቤተክርስቲያን በደብዳቤ መልኩ ይህን መረጃ ፖስት ካደረገች በኋላ በጣም ብዙ ኦርቶዶክሳዊ ምዕመናን በጣም አዝነዋል፣ ጉድ እያሉ ይገኛሉ። ነገር ግን በጣም እጅግ የሚያሳዝነው ነገር
እውነት እላችኋለሁኝ ቅድስት ቤተክርስቲያን ለአንድ ግለሰብ በቀን 100 ሺህ ብር ሰጥታ ከሆነ የገቢ ማሰባሰቢያ የሚደረገው በጣም ያሳዝናል። እውነት እላችኋለሁ። እንግዲህ መንፈሳዊ ቲክቶከር ነን ብለው መንፈሳዊ ነገር ያስተስተላል መስራት ብለው እንደዚህ ያለ ስራ የሚሰሩ ከሆነ እውነት እላችኋለሁ ዓለማዊ ኮንተንት ከሚሰሩት ምንም አይተናነሱም። እነሱም ለስጋቸው ነው የሚሰሩት፣ ዓለማዊ የሚሰሩት። እነኚህ ደግሞ በቅድስት ቤተክርስቲያን ላይ ትልቅ ቁማር፣ እንደውም በእግዚአብሔር ቤት ላይ ንግድ ለዚህ ያለ መስራት በጣም እጅግ የሚያሳዝን ነገር ነው። አይስሩ ሳይሆን መጠን አለው። ገብቷችኋል አይደለ? እነኚህ ልጆች አሁን ሙሉ በሙሉ ከዚህ ስራ ቢታገዱና ቢቆሙ ቅድም እንዳልኳችሁ ለቅድስት ቤተክርስቲያንም ይጠቅማሉ። ነገር ግን በዚህ ልክ ከሆነ ደግሞ ዝርፊያው ይብሳል። ቤተክርስቲያን ምንም አይነት ጥቅም የማታገኝበት መንገድም ሊፈጠር ይችላል ማለት ነው። እያጭበረበሩ አሁን እየተሰራ ያለው ስራ በጣም እጅግ እያዘኑበት ጉዳይ ኦርቶዶክሳውያን ይህ ብር መዘረፉ ብቻ ሳይሆን በከበረ ላይቭ ላይ 200 ሺህ ብር አስገባለሁ ብሎ አንዱ ቃል ይገባል። ያ ቃል የገባው ግለሰብ እነሱ የሚያውቁት ሰው ይሆን ይችላል። ያ ብር ግን አይገባም። ነገር ግን ቅድስት ቤተክርስቲያን ያን ገንዘብ እንዳገኘች አድርገው እነሱ በፐርሰንት ከዛ ላይ ይወስዳሉ ማለት ነው። ቤተክርስቲያን ገንዘቧን ሳትረከብ እነሱ ግን እየዘረፉ ነው ያሉት። አያችሁ፣ እዚህ ጋር ነው ትልቁ ስህተት የቲክቶከሮችና በቀናነት እንድናየው ብዬ አሳስባለሁ። የቮይስ ቅጂ አለ፣ ሁላችሁ የሚታወቁት በቅርብ ጊዜ ወደ ኦርቶዶክስ ክርስቲያን ተቀላቀለ ወንድም ነው። ምን እንደሚል ሰምተው ነው እንመለስ። ይሄ ነገር እየተስፋፋ ነው ይሄዳል። ይቀንሳል ብለን ተስፋ ስናደርግ ነገር ግን የሚቀንስ ሆኖ አላገኘ ነው። እየተስፋፋ እየሰፋ ስለመጣ ስሙት። ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። የገቢ ማሰባሰብ የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩ ሞልቶ ቢሆን ግን ብር ማሰባሰብ ፈልገዋል። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላኝ። ልደት ዛሬ ይገባል ላይ ለዛ ብሎ እኔ አልገባም። የልመና ስንት ብር አይባልማ። የልመና እኔ አሁን ምን እንዳሰብኩ ልንገርህ ወዲህ ቤተክርስቲያን ለምን እያለው ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ እንጻ ብላ ታግላ እምቢ አላት። ለሷ አመኝበት በነፃ ሰራለሁ አንድ ሄጂ ማለት ነው። ግን እነኚህ ሰዎች ግን ምን እያደረጉ ያሉት 100 ሺህ ብር የገቢ ማሰባሰብ ስም ወደግልጋም ይስማ ኦርቶዶክስ እንዳያችሁት ነው። የቅጂ ቮይስ እንግዲህ የወሎ ነው ያለው ይህ ደብዳቤ ከተፖሰተ በኋላ ነው እየወጣ ያለው። ሳየው ፌክ ነው፣ ውሸት ነው። ከነ ልደት ጋር ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው ላይቭ ላይ ማለት ነው። አሁን ለመዝረፍ ሲፈልጉ ነገር ደግሞ ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላቸው። ስለዚህ ቤተክርስቲያኑ ብሩ ሞልቶላቸው ሳለ የሚያስፈልገው ገቢ መጥቶ ሳለ ኦርቶዶክሳውያን ይህ ነገር ግን ብሩ ቢሞላም ለቲክቶከሮቹ ግን 100 ሺህ ተመስገን ይዛን ጊዜ ማለት አስራት በኩራታችሁ ማውጣት ባለባችሁ በቅድስት ቤተክርስቲያን በደብሩ አካውንት እንግዲህ እንደተመለከታችሁት ብሩ ሞልቶላቸዋል። አካውንት እየተቀበሉ ብሩ ቢሞላላቸው ተጨማሪ ብር ግን ስለፈለጉ ቤተክርስቲያንን ለማስተዳደር ወይ ደግሞ እናገኛለን ብለው ስላሰቡ ለቲክቶከሮች 100 ሺህ መረጃው ላስቀምጣችሁ ይቀጥላል። ቤተክርስቲያንን የምትዘርፉ የምትቦጠቡጡ ቲክቶከሮች በህፃኑ ቂርቆስና በቅዱስ ሚናስ ቤተክርስቲያን ላይ የተፈጸመውን እያንዳንዳችሁ ወጣችሁ ቃል በቃል መልስ እንድትሰጡ ራማ ሚዲያ መልስ እንድትሰጠ። ምክንያቱም ለቤተክርስቲያኗ አስተባብረናል ያላችሁት በአውደ ምሕረት ላይ ከ30 እስከ 35 ሚሊዮን ብር፣ ነገር ግን በሚያሳዝናችሁ ሁኔታ ለቲክቶከሮች ሳይቀር አበል ከመከፈሉ ባለፈ የሚያሳዝነው በቤተክርስቲያኑ ገባ ተብሎ መረጃ የወጣው 2,341,000 ከ136 ብር ነው። ከህዳር 12 እስከ ህዳር 26 ለ15 ቀን ማለት ነው። በጣም ያሳዝናል። ለአንድ ቲክቶከር ዩቲዩበርና ቲክቶከሮች ለ3 ቀን አበላቸው 14 ናቸው። ለ14ቱ በ150 ሺህ ብር 2,100,000 ብር ይመጣል። የአንድ ቲክቶከር በልዩ ክፍያ አበል 100 ሺህ ብር አጠቃላይ የወጣው ለ3 ቀናት ቅድመ ክፍያ እንግዲህ የወጣው አበል ስንት ነው? 2,200,000 ብር። የሚያሳዝነው ነገር ግን ማለት ነው
ቤተክርስቲያኗን አስጨንቃችሁ ቅድመ ክፍያ ትቀበላላችሁ። ጳውሎስ፣ ልደተ ቃል፣ አቤኒ፣ ሮብሰን፣ ዲያቆን አቤኔዘር፣ ያኛው ወንድሜን አቤኔዘር አይደለም፣ ገጠር ለገጠር የሚንከራተተው ወንድሜን አይደለም፣ ይሄኛው አቤኔዘር፣ ዲያቆን ሱራፌል፣ ያ ስንድሮስ ወይ የኔ ስንድሮስ የሚል ፔጅ ላይ ያለ የአባባ ሰዓሊው ቅዱስ በረከት ተስፋዬ፣ እውነቱን ተናገር፣ ገጣሚ ህሊና፣ ከምንፍቅናው ዓለም የመጣው ተመስገን፣ እንደዚሁም ደግሞ ደምረው ለነዚህ መልስ እንድትሰጡ እንፈልጋለን። አርቲስቶች በየስም መጣባችኋለሁ፣ ችግር የለም። ለምንድን እዚሁ ጋር ቁጭ ብሏል ክፍያችሁ የተቀበላችሁት በፐርሰንት የታሰበላችሁ። አረ መድኃኒዓለም ክርስቶስ እንግዲህ አስቡት። ለአርቲስቶች የ3 ቀናት አበል 3 ሲባዛ በ50 ሺህ ይላል 180 ሺህ። ለጌጡ ጉርሻ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት 93 ሺህ ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት 127 ሺህ ብር። ለጊዜ ሚዲያ 25 ሺህ ብር። የደርሶ መልስ ትኬት 485263 ብር። ከተማ ውስጥ ለልኡካን ማመላለሻ ትራንስፖርት 28450 ብር። ለልኡካን መኝታ ለአልጋ ብር 768 ሺህ ብር። ለመስተንግዶና ለምግብ 528669 ብር። ለቀስቀሳና ለሞንታርቦ 41 ሺህ ብር። ለሳውንድ ሲስተም ብር 30 ሺህ ብር። ለባነርና ሰርተፍኬት 19 ሺህ ብር 19600። ለሞተረኛ አጃቢ አበል ሞተረኛ አጃቢ ማበላል 8 ሺህ ብር። ለስቴሽነሪ 3340 ብር። እንግዲህ ይሄ መረጃ የህፃኑ ቂርቆስና የቅዱስ ሚናስ ነው። የአራንጃው መድኃኒዓለም እንመጣበታለን። ያያዘ ልደታ መልስ እንድሰጠን እንፈልጋለን። ሎዛ ኩነቶች መልስ እንድሰጡን እንፈልጋለን። 18 ሚሊዮን ብር ነው የተሰበሰበው ቃል ከተገባው ጋር ብላችሁ እዛም ቤተክርስቲያን ላይ የተፈጸመውን ግፍና በደል በቅርቡ መረጃ ይዤ እመጣለሁ። ግን ያሳዝናል። ህፃኑ ቂርቆስ ይፈርድባቸዋል። ቅዱስ ሚናስ ሰማዕቱ ይፈርድባቸዋል። በዚህ ልክ ድፍረት፣ በዚህ ልክ ቤተክርስቲያንን ዘርፎ ለዘራፊ መስጠት በጣም ያሳዝናል። በጣም ያሳዝናል። የትኛውን ቤተ ክህነት ሄደን እንናገር? ለየትኛው ሲኖዶስ ሄደን እንናገር? ይሄ ነገር በቃ ሊባል ይገባል። ዲጂታል ምጽዋተኞችን በቃ ልንላቸው ይገባል። ይሄ እነዚህ ቪዲዮዎች ሊያስወርዳቸው ይችሉ ይሆናል። ቲክቶክንም ሪፖርት ሊያስደርጉበት ሊችሉ ይሆናል። ነገር ግን በዩቲዩብ ደግሞ እንመጣለን። እመኑ፣ መልስ እንፈልጋለን። ዲጂታል ምጽዋተኞችን በቃ ልንል ይገባል። ሰላማችሁ ይብዛ። ህዝብ ሲያደነዙት አሳ ገብተናል ብለው ይነግሯቸዋል። ስትቀበሉን መኪና አዘጋጅታችሁ፣ በጣም መኪና አዘጋጅታችሁ። አዋሳዎች ፓትርያርኩን እንደዛ አይቀበሉ። አዋሳዎች አገልጋይ መጥቷል ተብሎ አይቀበሉ። አዋሳዎች እነዚህን ቲክቶከሮች፣ እነዚህን ቡቶክሳሞች፣ እነዚህን ስራ የጠረረባቸው አርቲስቶች ሲኒማ ቤት ተዘጋባቸው፣ ሲዲ ከሰሩ፣ ምንም ነገር። ስለዚህ ሚግጧት ያገኟት ይችን ቤተክርስቲያን ነውና ለነዚህ ይመጣል። የት እንዳደረ የት እንዳመሸ እንኳን የማይታወቅ ከዛ እነሱ ተሰልፈው ይመጣሉ። በስመ ኦርቶዶክስነት ማለት ነው። ተሰልፈው እንትን ከተባለ በኋላ ይገባሉ ማለት ነው። ከዛ በኋላ 6 ሚሊዮን ብር ነው ያወጡላቸው። 6 ሚሊዮን ብር ያረፉት ሳውዝ ስታር ሆቴል ነው። ይሄ ቆረቆንዳ ይሄ እንትን ላይ የቤት ኪራይ መክፈል ያቃተው ይሄ የሚቃትት ቤተ ክርስቲያን ሳውዝ ስታር የሚባል ነው ያሳደሯቸው። ለአዳር፣ ለምግብ፣ በአጠቃላይ ለአበል በቀን ለቲክቶከሩ የሚሰጠው 100 ሺህ ብር፣ ለቲክቶከሩ የሚሰጠው 100 ሺህ ብር፣ ለቲክቶከሮቹ 100 ሺህ ብር ለቲክቶከሮቹ ማለት ነው። ከዚያ ለአርቲስቶቹ ደግሞ በቀን 50 ሺህ ብር፣ በቀን 50 ሺህ ብር። 5 ዓመት ለፍተው የማያገኙትን በቀን ምንድነው የሚያደርጉት? ሄዶ እዛ መታየት ነው። የእንትንዬ ወዳጆች የላችሁም እንትና ምናምን የእመቤታችን አይደለም፣ የተክልዬ አይደለም፣ የአርቲስት እንትና ወዳጆች የት ናችሁ ያላችሁት? አለም በሉኝ እንጂ አለው $600 ሰጥቻለሁ
ውሸት። እዛ ወይ ጃምቦ ቤት ተቀምጦ ነው ወይ አረቄ ቤት ተቀምጦ ነው ወይ ሺሻ ቤት ተቀምጦ ነው የሚደውለው እዛ የሚጽፈው እዛ ይመዘገባል። እገሌ 6000 ዶላር መጨረሻ ላይ እንዲተሳሰቡ ማለት ነው። ከዛ በኋላ ወጪያቸው ስንት ሆነ? 6 ሚሊዮን ብር። እንግዲህ የደብሩ ሰዎች የሚያወሩትን ነው የምነግራችሁ። 6 ሚሊዮን ብር አካባቢ ወጣው። የገባው ገንዘብ ግን ተጨምቆ 2 ሚሊዮን ብር 2 ሚሊዮን ብር። ዞር ብለው አያዩት፣ ዞር ብለው አይመለከቱ። እሱ ብቻ አይደለም። ከዚያ ደግሞ እዛ የሚያያቸው ሰዎች ደብሩን የማያውቁ ምንም የማያውቁ ሰዎች በግል ይጽፉላቸዋል። እገሌ አቤት ባለፈው ገብቼ ነበር እንደዚህ አልሞላልኝም ነበር አሁን አግኝቼዋለሁ ላኪው፣ የባንክ ቡኬ ነው አደርሳለሁ ላኪው። ከዛም ከ6 ሚሊዮን ብር በላይም ደግሞ ያችም እንኳን እዛ እንዳትሄድ። እነዚህ ከመድኃኔ ዓለም ጋር የተናነቁ መድኃኔ ዓለምን ለመስረቅ መድኃኔ ዓለምን ለመብላት መከራቸውን የሚበሉ ጋንግስተሮች ማጅራት መቺዎች እነዚህን ሀይ ሊባሉ ይገባል። አሁን ይቻላል ወይ እነሱን ማሸነፍ? አይቻልም። ምክንያቱም ቤተ ክርስቲያኒቷ በማን ተወራለች? ቤተ ክርስቲያኒቷን በሚያጠፉ ሰዎች። አሁን የአቡነ አብርሃምን እያየው ነበር። የሆነ የጉባኤ ምናምን እናሰራለን ብለው የሚሄዱት እነማን ናቸው? እነ ሰራዊት ፍቅሬ እነ ሰሪሽ ናቸው የሚሄዱት። ፖስተሩ ላይ የተባሉ እነ ሰሪሽ ናቸው። አቡነ አብርሃም ከኋላ ጉብ ብለዋል። ከዛ በኋላ ከዚህ ምናምን ይህን እኮ ተጋፍጠን ያስቆምነው እኮ ነበር። እስር ቤት ገብቼበት ተፋልጬበት መከራዬን በልቼ በፖስተር ላይ መሆን ያለበት ደብሩ ነው፣ ቅዱሳኑ ናቸው። በፖስተር ላይ የሰባኪ የዘማሪ አይሆንም ብለን መከራ የበላንበት ትዝ አይላችሁም? ዛሬ ሰራዊት ፍቅሬ ምን እንደሚያስተምር ምን እንደሚሰብክ እግዚአብሔር ይወቀው። የአየር ተችሎት የትኬት ተችሎት ሰራዊት እየሰማኝ ከሆነ ትቀሰፋለህ። ከኪሳ አውጥተህ ከሆነ የምትሄደው በጣም አመሰግናለሁ። እንዴ አይበቃም እንዴ? በቃ ማስታወቂያ ስንት ዓመት ሰራ ምናምን አደረግ። አሁን ደግሞ ዘመኑ ሌላ ነው፣ ላትሰራ ትችላለህ። ቢሆንም ደግሞ እዚህ መታችሁ ያኔ ምንም ያላረጋችሁላት ሰዎች አሁን ደግሞ መታችሁ ወንጌላውያኑ ተገፍተው፣ ሰባኪያኑ ተገፍተው፣ መምህራኑ ተገፍተው እንዴት ነው ጩሉሌ አርቲስትና ጩሉሌ ቲክቶከር መጥቶ በቀን 100,000 ብር አበል የሚያገኘው? ያማል። ደግሞ በሌሎች እናመካኛለን። እንዲህ ያረጉብን እንዴ! እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተክርስቲያን ማንም አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣ መሪዎቿ የበደሏትን ያህል ማንም አይበድልም በዚህ ዘመን ማንም። ይህም በድፍረት መናገር ነው። ህሊናቸው ለገንዘብ ቅርብ ከሆነው ጋር ቅርብ ነው በእውነቱ። አሁን እኛም በቤተ ክርስቲያናችን ለምሳሌ ልማት በጣም ጥሩ ነገር ነው። ግን ልማት የትኛው ነው ልማት? እውነተኛው ልማት መጠየቅ እኮ አለብን። እውነቱን ለመናገር ገንዘብ የሚያስገኝ ነገር ማንኛውንም ያስቀይራል። አሁን በቤተ ክርስቲያናችን እና ዜናዎቻችን አሁን በእኛ ራሱ አሁን በቤተ ክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን፣ ከበደው፣ እያስጠነቀቀን ነው፣ እየነገረን ነው፣ እየተናቅን ነው፣ እየተዋለምን ነው የምንናቀው። እግዚአብሔር ስለተለየን ሐሳባችን አርሱ የማንንም ህሊና አይገዛም። የተዋረደ ነው፣ ተራ ነገር ምድራዊ ነው። ሐሳባችን ሁሉ ተራ፣ ተዋርደናል እውነቱን ለመናገር